በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ የእግዚአብሔር ቤተሰቦች፣ እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እቺን ቀን ባርኮ ቀድሶ እንደኛ በደል እንደኛ ጥፋት ሳይሆን እንደ ቸርነቱ ብዛት እንደ ምሕረቱ ብዛት ለዚህ ቀንና ሰዓት ላደረሰን ለልዑል እግዚአብሔር ክብርና ምስጋና ይሁን አሜን። አትለየውምና እናታችን ለቅድስት ድንግል ማርያምም ክብርና ምስጋና በትውልድ ሁሉ የተከበረች የተመሰገነች ትሁን አሜን። ዛሬ ይዤ የመጣሁላችሁ የተማርኩበትን አንድ ታሪክ ላይ ብዙ ነገራትን ተምሬበታለሁ። የተማርኩትን ደግሞ ለእናንተ ላካፍል ብዬ ነው እና በእግዚአብሔር ስም እንድታዳምጡኝ በአክብሮት እጠይቃችኋለሁ። ለመጀመሪያ ደግሞ በመጀመሪያ ለዩቲዩባችን አዲስ የሆናችሁ ቤተሰብ ለመሆን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ እላችኋለሁ። ታሪኩ እንዲህ ይላል። በደንብ አዳምጡ። ካዳመጣችሁ ብዙ ትምህርትን ትወስድበታላችሁ ብዬ አስባለሁ። እግዚአብሔር እርዳኝ። ርዕሱ እንዲህ ይላል፣ ወይፈኑና ገደሯ ይላል። በአንዲት የገጠር ቀበሌ ውስጥ አንድ ታዋቂ ባለጸጋ ሰው ነበር። ብዙ ከብቶችም ነበሩት። ለከብቶቹም በየጊዜው አሞሌ ጨው እየገዛ ማኖ እየገዛ ለምለም ሳር እያበቀለ በሚያስፈልጋቸው ነገር ሁሉ ከብቶችን ይንከባከባል። ከብቶችም እጁን ስለለመዱ ይሄንን ባለጸጋውን እጅግ ይወዱታል። ገና ከሩቅ ድምፁን በሰሙ ቁጥር እንቧ እያሉ ወደ እርሱ እሮጣሉ። እነዚህ ከብቶች ባለጸጋው ዘወትር ገንዘብ እያወጣ በሚያቀርብላቸው ማኖ ስለተማረኩ አንድም ቀን ጠፉ ተብሎ ተፈልገውም አያውቁም። እንዲሁም ሌሎቹ ከብቶች በየቦታው ሲልከሰከሱ፣ እነርሱ ግን በመስክ ከሚያገኙት ሳር ይልቅ የለመዱትን ማኖ ስላለ በጊዜ ወደ ቤታቸው ይሰባሰባሉ። ዳሩ ግን ከባለጸጋው ከብቶች ውስጥ ሁልጊዜ ሌሎችን ከብቶች የሚረብሹ አንድ ጥጋበኛ በሬና አንዲት አመፀኛ ላም ነበሩ። በእነርሱ ምክንያት በበረቱ ውስጥ ያሉት ከብቶች ሁሉም ዘወትር ሰላም አያገኙም ነበር። ከዕለታት በአንደኛው ቀን ከሌሊቱ 7 ሰዓት አካባቢ ያቺ አመፀኛ ላም ያለምንም ምክንያት አንዱን ወይፈን ገፍትራ ጣለችው። ወይፈኑም ተንፈራግጦ ተነሳና ሁልጊዜ ላሚቱና በሬው ስላስማረሩት በረቱን ሰብሮ ወጣ። በዚያው ሌሊት ከጥቂት ደቂቃ በኋላ ደግሞ ያ ጥጋበኛ በሬ አንዲቱን ግደር ሊዋጋት ሲል ከዚያን በፊት አስማርሯት ነበረና ተንደራድራ ሄዳ ወይፈኑ ሰብሮ በወጣው በኩል እርሷም ከበረቱ ውስጥ ወጣች። ከዚያ በኋላ በዚህ ጥጋበኛ በሬና በዚች አመፀኛ ላም ምክንያት ከሚወዱት በረት ውስጥ ወጥተው ውጪ ለውጪ ሲንከራተቱ ሁለቱም በዚያው ሌሊት የጅብ እራት ሆነው አደሩ። በማግስቱ ባለጸጋው ሰውዬ ግደራውና ወይፈኑ በጅብ ተበልተው ማደራቸውን አወቀ። ከዚያ በፊት በተደጋጋሚ የዚሁ አይነት ክስተት ስለነበረ የችግሩ መነሻ ጥጋበኛው በሬና አመፀኝቱ ላም መሆናቸውን ለመረዳት አልተቸገረም። ስለዚህ የበረቱ መንጋጋ ደህንነትን ለመጠበቅ በበሬውና በላሚቱ ላይ የማይደገም እርምጃ ወስዶ ሁለቱን ለልኳንዳ አራጅ አሳልፎ ሸጣቸው። እነርሱም ቅቅልና ጥብስ፣ ቀይ ወጥ፣ ክትፎ እየሆኑ ለዘላለም እቺን ዓለም ተሰናበቱ። ከዚያች ቀን ጀምሮ በበረቱ ውስጥ ሰላም ወረደና የቀሩት ከብቶች ወይፈኑና ገደሯ ሰብሮ የወጡበትን ምስማር ተስተካክሎላቸው
በሰላም ገብተው በሰላም ማደር ጀመሩ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ጉዳዩ ወደ መንፈሳዊ ሕይወታችን ስንመልሰው ምናልባት በበረቱ ውስጥ ብዙ የሚዋጉ ተንኮለኞችና አመፀኞች ይኖሩ ይሆናል። ሌላው ቀርቶ ዓለም እንኳን በአቅሟ እየዋጋች ከበረቱ ልታስወጣን የምታደርገው ትግል ቀላል አይደለም። ዳሩ ግን ሰማያዊ ባለጠጋ የአመፀኞችንና የጥጋበኞችን ጥጋብ አስተካክሎ በበረቱ ውስጥ ሰላም እስኪያወርድ ድረስ እንደ ሌሎቹ ከብቶች ጥግ ይዘው መቆየት ካልሆነ በስተቀር የሚዋጉትን ሁሉ ፈርቶ ከበረቱ እየሰበሩ መውጣት ጉዳቱ ለራስ ነው። ምክንያቱም ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል ተብሎ ተጽፏልና ኢሳይያስ ምዕራፍ 2 ቁጥር 19። እውነትም ደግሞ እንደ ወይፈኑና እንደ ገደራ የሚዋጉትን ሁሉ ፈርቶ በረት ሰብሮ መውጣት ለጅቦች እራት ከመሆኑ ውጪ ሌላ ምንም አይነት ትርፍ የለውም። እስከ መጨረሻው ድረስ ከበረቱ ሳይወጡ ጥጋበኞችን ታግሰው የጸኑ ሁሉ መጨረሻ ላይ ባለጠጋው ጌታ ነገሮችን ሁሉ ሲያስተካክል አስተማማኝ የሆነ ሰላም እንደሚኖራቸው ግን እመኑ። ስለዚህ የሚዋጉን ነገሮች ሁሉ ምክንያት በማድረግ ከምንወዳት ቤተ ክርስቲያን ሰብረን እንዳንወጣና የሰይጣን መጫወቻ እንዳንሆን ልዑል እግዚአብሔር በቸርነቱ ሁላችንም ይጠብቀን። አሜን ይሁንደረግልን፣ አሜን ይሁንደረግልን። ከዚህ ብዙ ነገር እንደምትማሩ ተስፋ አለኝ። ለምሳሌ አሁን እኛ አንድ ሰው ከሰው ጋር ተጣልተን ብለን ለምሳሌ ማህበር ውስጥም ይሁን ሌላ ቦታም ይሁን ተጣለን ብለን አኩርፈን ከመራቅ ዋጋ የለውም። መታረቅ፣ መታገስ፣ አንድ ሰውን መምከር አለብን እንጂ የእግዚአብሔር ቤተሰቦች እኔ ከናንተ በልጬ ሊመክራቸው ሳይሆን ያለንበት ቦታ እግዚአብሔር የሚለውን ሰምተን መቆየት አለብን። የአባቶቻችንን ምክር መስማት አለብን እና ደግሞ በሃይማኖታችን እውነተኛ መንገድን ይዘን መሄድ አለብን። በእግዚአብሔር ደግሞ መታገስ፣ እግዚአብሔር ያለውን ሁሉ